ሰላም አለይኩም። ይህ ቪዲዮ ስለ እህታችን ሙኒት አስመልክቶ ነው ማለት ነው። ሸር ኮፒ ሊንክ አድርጉት። የታናናሽ እህቶቻችሁ መበላሸት መጥፋት የሚያሳስባችሁ ሁሉ ማለት ነው። እህታችን ሙኒት በአደባባይ ፎርጅት ድንግልና የውሸት ድንግልና እንደሚሰራ በአደባባይ አውጃለች። የአሰራሩንም ሂደት አስተምራለች። ለጆሮ በሚከብድ መልኩ አደባባይ ማለት ነው። ምናልባት ጠራሃ ባለመልበሷም ሂውማን ሄር በማድረጓ በዛም እየተተቸች ነበር። ግን ከዚህኛው አንፃር ያንኛው ቀላል ነው ያስበላል። ምክንያቱም ያንኛው ጠራሃ ለመልበሷም ሆነ ሂውማን ሄር ማድረጓ ማንም የሚያውቀው ወንጀል ነው። ምናልባት ከተውበተች አላህ ይምራታል። አጠቃላይ ሁሉንም ወንጀሏን አላህ ትክክለኛ ተውበት ይወፍቃት። ይህንኛው ግን የድንግልናው በጣም ከዛ የከበደ ነው። እንዴት ካላችሁን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ወመን ደዓ ኢላ ضላለቲን ካነ ዐለይሂ ሚነል ኢስም አሉ። ወደ መጥፎ ነገር የተጣራ ሰው በሱ ላይ ወንጀል አለበት። ሚስሉ አታሚ መን ተቢዐሁ ያል እሱ ወደ መጥፎ የተጣራበትን ጥሪ ተከትለው ወንጀል የሰሩትን ሰዎች አምሳያ ወንጀል አለበት። ላ የንቁሱ ዛሊከ ሚን አታሚሂም ሸይአ። ይህ ደግሞ እሱ ይሄ የተጣራው ሰውዬ ወንጀል መካፈሉ ከነዛኞቹ ወንጀል ላይ ምንም ሳይቀነስ። ስለዚህ አንቺን ተከትሎ የውሸት ድንግልና እያሰሩ ባሎቻቸውን በሚሸውዱ ሴቶች ልክ ትጠይቂያለሽ። በእያንዳንዷ ሴት ማለት ነው። ምናልባት እንደ ሀበሻ ይሄ ነገር የተለመደም አይደለም። ብዙ ሴቶችም ብዙ ሰው አያውቀውም ነበር። አንቺ ነሽ አሁን አደባባይ ወጥተሽ ያስተማርሻቸው ማለት ነው። በአረቦች አለ ሰምተናል፣ ግን እንደ ሀበሻ ሰምተን አናውቅም ነበር። አንቺ ይሄን ወንጀል በአደባባይ አስተማርሻቸው ማለት ነው። እያንዳንዷ ሴት ወላሂ ብለው ምለው ባሎቻችንን ድንግል ነን ብለው የሚሸውዱ ሴቶች አቅሙ ካላቸው ይሄን ነገር የማያሰሩበት ምንም አይነት መንገድ የለም ማለት ነው። አቅሙ ካላቸው ማለት ነው። በነዛ ሴቶች ልክ ባሰሩ ሴቶች ልክ ከወንጀላቸው ከነሱ ላይ ሳይጎድል ሳይቀነስ አንቺ ትካፈያለሽ ማለት ነው። ይሄን ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሐዲሱም ሷሂህ የሆነ ሐዲስ ነው ማለት ነው። طيب ቢያንስ አሁን አንቺ እንዳለሽበት እድሜ ይቅርታ አንቺን ዝቅ ለማድረግ አይደለም። ሴቶች ያው የእድሜ ጉዳይ ሲነሳ ትንሽ ቀረ ሊላችሁ ይችላል። ሐቂቃ እኔ ሐሳቤ ያ አይደለም። ከ23 ዓመት የትዳር ህይወት በኋላ ብለሻል። 23 ዓመት በ17 ዓመትሽ ብታገቢ 40 ዓመት ብለን እንያዘው እድሜሽም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የኔ ኡመት የሚኖሩት ከ60 እስከ 70 በዚህ መካከል ነው ብለዋል። ከ60 እስከ 70 ይሄ ድንገታዊ አደጋ የሚሞተውን በወጣትነቱ የሚሞተውን ትተን በቃ ከዚህ እድሜ ከ60 እስከ 70 ያለውን እድሜ የሚያልፉት አንዳንዶች ናቸው ብለዋል። طيب ስለዚህ አንቺ አሁን በዚህ እድሜሽ ለሰዎች ጥሩ ነገር አስተምረሽ ከሞትሽ በኋላ ላለው ህይወትሽ ሰደቀቱል ጃሪያ የሚሆንሽን ነገር እንደማስተማር ሰው ያን አንቺ ያስተላለፍሽውን መልካም ነገር ሲያይ ሲሰማ ሞትሽም አጅር የምታገኝበትን ነገር ለሰው እንደማስተማር አንቺ አደባባይ ላይ ወጥተሽ ለሰው ይሄን ነገር አወረሻቸው። ያኒ ሰው እኮ የሰራውን እኮ ሁላ አያወራም እኮ ወንጀል እኮ አይወራም። ኩሉ ኡመቲን ሙዓፈን ኢላ አልሙጃሂሪን ብለው ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። የኔ ኡመት ሁሉም ይማራሉ ወንጀላቸውን አደባባይ የሚያወጡ ሲቀሩ። እሺ አሰራሽ ወንጀሉን ሰራሽ አይደል? እንዴት አደባባይ ተወጪዋለሽ? እንዴት ለሰዎች ሞዴል ትሆኛለሽ? እንደ አይነት ነገር ላይ ጥንቃቄ ልናደርግ ይገባል። የወንጀል መጀመሪያ አንሁን፣ ለወንጀል አርአያ አንሁን።